አርእስተ ዜና ከፍተኛ ውጤት ያስመዘገቡ ተማሪዎች በአድዋ ድል መታሰቢያ አዳራሽ ሽልማታቸውን ተቀበሉ። ኢማን ኢስላማዊ ማህበር በ2 ዓመት 17000 ሰዎችን አስደምያለሁ አለ። በታሪክ ቅብብሎሽኛ ላይ የደረሰው የህዝበ ሙስሊሙ ተቋማዊ አደራ ከዚህ ከፍ ባለ ደረጃ ለተተኪው ትውልድ ለማስተላለፍ ቃል እንገባለን ሲሉ የየካ ክፍለ ከተማ እስልምና ጉዳዮች ምክር ቤት አመራሮች ገለጹ። ብዙ ያልተነገረለት ኢማን ኢስላማዊ ኮሌጅ በተለያየ መርሃ ግብር ያስተማራቸው 725 ተማሪዎችን አስመረቀ። በትግራይ ያለው ችግር ዘርፈ ብዙ በመሆኑ የሁሉንም ሙስሊም እገዛ ይፈልጋል ተባለ። ማሌዥያ በአዲስ አበባ ኤምባሲዋን ዳግም ከፈተች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ከፍተኛ ውጤት ያስመዘገቡ ተማሪዎች በአድዋ ድል መታሰቢያ አዳራሽ ሽልማታቸውን ተቀበሉ። የሙስሊም ተማሪዎች ሊግና የኢትዮጵያ ሙስሊም ወጣቶች ካውንስል በአጋርነት ያሰናዱት 10ኛው ዙር የኢብኑ ኸልዱን ስታርስ አዋርድ ተካሂዷል። በዚህም በ6ኛው በ8ኛውና 12ኛው ክፍል የክልልና የሀገር አቀፍ ፈተና ላይ ከፍተኛ ውጤትን ያስመዘገቡ ተማሪዎች፣ ታላላቅ ዱዓቶች፣ ኡስታዞች፣ ተጋባዥ እንግዶች እንዲሁም የተሸላሚ ወላጆች በተገኙበት የሰርቲፊኬት የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል። ይህና መሰል ሽልማት መድረክ ተማሪዎችን ለተሻለ ትጋትና ውጤት እንደሚያደርስ የተገለጸ ሲሆን ሙስሊም ተማሪዎች በትምህርታቸው ላይ ንቁ ተሳትፎ እንዲያደርጉም ያግዛል ተብሏል። ይህ የኢብኑ ኸልዱን ስታርታፕ አዋርድ ከዚህ በፊት ለ9 ተከታታይ ዙሮች መዘጋጀቱም የሚታወስ ነው። በታሪክ ቅብብሎሽኛ ላይ የደረሰውን የህዝበ ሙስሊሙን ተቋማዊ አደራ ከዚህ ከፍ ባለ ደረጃ ለተተኪው ትውልድ ለማስተላለፍ ቃል እንገባለን ሲሉ የየካ ክፍለ ከተማ እስልምና ጉዳዮች ምክር ቤት አመራሮች ገልጸዋል። የየካ ክፍለ ከተማ እስልምና ጉዳዮች ምክር ቤት የምስጋናና የትውውቅ ፕሮግራም አድርጓል። የየካ ክፍለ ከተማ ምክትል ስራ አስፈጻሚ ሼህ በድሩ ሰይድ መሪዎቻችንን ለመምረጥ ያደረግነው ጥረት ተሳክቶ ለማየት መቻላችን ትልቅ ዕድል መሆኑን አውቀን ውጤት ለማምጣት መዘጋጀት ይኖርብናል ብለዋል። የ12ቱንም ወረዳዎች ምርጫ አስፈጻሚዎች ጥረት ያደነቁት የየካ ክፍለ ከተማ የምርጫ ቦርድ ዋና አስፈጻሚ ኢንጂነር ያሲን ሰኢድ የተሳካ ምርጫ ለማድረግ ካደረግነው ጥረት የበለጠ ስኬት ያመጣንበት ነው ብለዋል። የየካ ክፍለ ከተማ እስልምና ጉዳዮች ምክር ቤት ጸሐፊ አቶ አወል አማን ባለፉት 3 ዓመታት የተከናወኑ ስራዎችና የቀጣይ 5 ዓመታት እቅዶችንም እንዲሁ አቅርበዋል። ዋና ጸሐፊው ጠንካራ ተቋማዊ አደረጃጀትን መፍጠር፣ የሙስሊም መካነ መቃብርን ማስከበር መቻሉን ገልጸው በተገኙ የመስጂድ መስሪያ ቦታዎች ላይ ለመገንባት እንዲሁም ሌሎች ማስፋፊያዎችንም ለመስራት ከከተማ አስተዳደሩ ጠይቀን በሂደት ላይ እንገኛለን ብለዋል። በቀጣይም በየመስጂዶች ላይ ተጠናከረ የዳዕዋ እንቅስቃሴ እንዲስፋፋ የሙስሊሙን ሁለንተናዊ ጥቅም ለማስከበርና የተጀመሩ ስራዎችን ለማስቀጠል እቅድ መያዙንም ይፋ አድርገዋል። የክፍለ ከተማው ምርጫ ቦርድ ሰብሳቢ ምርጫችን በመስጂዳችን ኢስላማዊ ስነ ምግባርን በጠበቀ መልኩ የተሳካ ምርጫ ለማድረግ በየመስጂዱ አስተዋጽኦ ያደረጋችሁ ሙስሊሞች ታሪክ ሲዘክራችሁ ይኖራል ብለዋል። ዶክተር ኢብራሂም ሙሉሸዋ የምርጫው ስኬት የሚለካው ከ5 ዓመት በኋላ በሚኖረው ውጤት ነው ብለዋል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት የምስጋናና የእውቅና ፕሮግራም አካሂዷል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤትና ምርጫ አስፈጻሚ ቦርድ በጋራ ባዘጋጁት የምስጋናና የእውቅና ፕሮግራም የተገኙት ዶክተር ኢብራሂም ሙሉሸዋ የተመረጣችሁት አመራሮች የኢትዮጵያ ሙስሊሞችን ሁለንተናዊ ንቃት ህሊና ባደገበት በአሁኑ ወቅት ዘመኑን የሚመጥን ልዩነትን የሚያስተናግድ ተቋማዊ መገለጫን የተከተለና እውነተኛ የአመራርነት ሚና ሊኖራችሁ ይገባል ብለዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ ዋና ስራ አስፈጻሚ የሆኑት ዶክተር ኢብራሂም ሙሉሸዋ የኢትዮጵያ ሙስሊሞች ለዘመናት ያደረጉት ትግል በዚህ ምርጫ አዲስ ምዕራፍ ውስጥ ገብቷል ብለዋል። ስራ አስፈጻሚው በ2017 የተሳካ ምርጫ የተደረገው ላለፉት 3 ዓመታት የተሻለ የመጅሊስ አመራር በመኖሩ ምክንያት ነው ብለዋል። ስልጣን በሎተሪ ወይም በእድል ሳይሆን በብዙ ዋጋ ነው የተሰጣችሁ ያሉት ዶክተር ኢብራሂም ሙሉሸዋ ያለባችሁን ኃላፊነት በመረዳት ህዝበ ሙስሊሙን በሙሉ አቅማችሁን ልታገለግሉ አደራ ተሰጥቷችኋል ብለዋል። ብዙ ያልተነገረለት ኢማን ኢስላማዊ ኮሌጅ በተለያየ መርሃ ግብር ያስተማራቸው 725 ተማሪዎችን አስመርቋል። ኢማን ኢስላማዊ ኮሌጅ በአዲስ አበባ በደሴና በደሌ ካምፓስ በተለያየ መርሃ ግብር በዲፕሎማና በአድቫንስድ ዲፕሎማ ያስተማራቸው 725 ተማሪዎችን በይፋ አስመርቋል። የኢማን ኢስላማዊ ኮሌጅ ፕሬዝዳንት ዶክተር መሐመድ ዘይን የኢስላምን ባንዲራ የምታውለበልቡ ብርቅዬ ተመራቂዎች እንኳን ደስ አላችሁ ብለዋል። ተመራቂዎች ባገኙት ዕውቀት በዘመናዊነት በኢስላማዊ እሴት በሙያ ስነ ምግባርና በኃላፊነት ህዝበ ሙስሊሙን ለማገልገል ቃል ገብተዋል። በትምህርቱ መስክ በመደበኛ በርቀት በኦንላይንና በአጫጭር ኮርሶች ከ3000 በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። የኢማን ኢስላማዊ ኮሌጅ በዲፕሎማ ደረጃ ብቻ ከ18000 በላይ ተማሪዎችን ማስመረቅ ችሏል። ኮሌጁ ኃላፊነት የሚሰማው በኢስላማዊ እሴቶች የታነጸና
ያለና በሀገሪቱ ልማት ላይ ንቁ ተሳትፎ ያለው ዜጋን ለመፍጠር ዓላማው አድርጎ የተመሰረተ ሲሆን ከተመሰረተበት ከ1995 ጀምሮ በተለያዩ መስኮች በተለይም በትምህርት መስክ በስፋት እየሰራ ይገኛል። ኮሌጁ በሁሉም ቋንቋ ህዝበ ሙስሊሙን ያለምንም ልዩነት እያሰለጠነ ይገኛል ያሉት የኮሌጁ ፕሬዝዳንት ዶክተር መሐመድ ዘይን በተለይም የኢትዮጵያን ዑለሞች በዘመናዊ ደረጃ ሰርቲፋይ በማድረግና ፒኤችዲ ድረስ እንዲማሩ ያደረገ ተቋም ነው ብለዋል። ኢማን ኢስላማዊ ኮሌጅ የገጠር ሀሪማዎችን ትምህርት ጭምር ሰርቲፋይ ለማድረግ 2 ዓመት የፈጀ ካሪኩለም በመቅረጽ የተለያዩ የዲን ትምህርቶችን ፍላጎቶችን በማዘመን ያስተማረና ዓለም አቀፍ የብቃት ማረጋገጫም እየሰጠ ይገኛል። ኮሌጁ ጥሩ ውጤት ላመጡ ተማሪዎችና መምህራን ሽልማትና እውቅናንም ሰጥቷል። በተያዘ ዜናም ኢማን ኢስላማዊ ማህበር በ2 ዓመት 17000 ሰዎችን አስልም ያለው ብሏል። ኢማን ኢስላማዊ ማህበር 110 መስጂዶችንና መድረሳዎችን የሰራ ሲሆን አብዛኞቹ መስጂዶችና መድረሳዎች የተሰሩት እስልምና ባልተዳረሰባቸው የሀገሪቱ አካባቢዎች ነው። የማህበሩ ዋና ስራ አስኪያጅ ኡስታዝ መሐመድ ሙራድ ኢማን ኢስላማዊ ማህበር ለ23 ዓመት ህዝበ ሙስሊሙን በተለያየ መስኮች ያለ ልዩነት ያገለገለ ብቸኛ ተቋም ነው ብለዋል። ስራ አስኪያጁ ይህንን የተናገሩት የኢማን ኢስላማዊ ኮሌጅ በዲፕሎማና አድቫንስድ ዲፕሎማ ያስተማራቸውን 725 ተማሪዎችን ባስመረቀበት ወቅት ነው። ስራ አስኪያጁ ኢማን ኢስላማዊ ማህበር እስልምና በእውቀት እንዲመራና ተጋላጭ የሆኑ ሙስሊሞችንም ከተለያዩ ሚስዮናውያን ተጽዕኖች ለመጠበቅ በስፋት እየሰራ ይገኛል ብለዋል። ማህበሩ ከኢስላማዊ ትምህርት በተጨማሪ የኢስላማዊ ማዕከላትን፣ መስጂዶችን፣ መድረሳዎችን፣ የንጹህ መጠጥ ውሃ ቁፋሮን ማስፋፋትንና ሌሎችንም በርካታ የበጎ አድራጎት ስራዎችን እየሰራ ይገኛል። ማህበሩ በኦንላይን፣ በኮሌጅ፣ በመድረሳና በተለያዩ መድረኮች እስልምናን በማስተማር ሙስሊሞች እስልምናን በተግባር እንዲኖሩትና ሙስሊም ላልሆኑ ወገኖችም ዳዕዋ በማድረግ በርካቶች እስልምናን እንዲቀበሉ አድርጓል ብለዋል። በተደረገው የምረቃ ስነ ስርዓት ላይ ተመራቂ ተማሪዎችና ታዳሚዎች የፍልስጤምን ባንዲራ ይዘው ለፍልስጤማውያን ድጋፋቸውንም ገልጸዋል። በትግራይ ያለው ችግር ዘርፈ ብዙ በመሆኑ የሁሉንም ሙስሊም እገዛ ይፈልጋል ተባለ። ኢኽላስ የልማትና የተራድኦ ድርጅት 5ኛውን ዓመታዊ ጠቅላላ ጉባኤውን አካሂዷል። የልማት ድርጅቱ ነዋሪነታቸው በአዲስ አበባ ያደረጉ ውስን የትግራይ ተወላጆች የመሰረቱት የልማት ድርጅት ነው። በትግራይ የሚገኙ ተፈናቃዮችን ድጋፍ በማድረግ ግንባር ቀደም የልማት ስራዎችን ለማህበረሰቡ በመስራት ለበርካታ ወገኖች ድጋፎችን ተደራሽ በማድረግ አመርቂ ስራዎችን እየሰራም ይገኛል። በ2017 ያቀዳቸውን የልማት ግቦች ከ100% በላይ በሆነ ስራዎችን እንዳከናወነ በመርሃ ግብሩ ላይ ተገልጿል። ከተመሰረተ 7 ዓመታትን ያስቆጠረው ኢኽላስ የልማትና የተራድኦ ድርጅት በትግራይ ክልል ላሉ ማህበረሰቦች በሚችለው አቅም ከግለሰቦችና ከድርጅቶች በሚያገኘው ድጋፍ በችግር ላይ ለሚገኙ ወገኖች እገዛ በማድረግ ማህበራዊ ኃላፊነቱን እየተወጣ እንደሚገኝም በመድረኩ ላይ በቀረበ ሪፖርት ተመላክቷል። ድርጅቱ በዋናነት ካከናወናቸው ተግባራት መካከል በትግራይ ክልል በጦርነት ምክንያት ለተፈናቀሉ ወገኖች የገንዘብ ድጋፍ በማድረግ የምግብ አልባሳትና የመድኃኒት አቅርቦትን እንዳከፋፈለም ተገልጿል። በተያዘም በረመዳን ወር ደግሞ ከቱርኩ ዳንያት የበጎ አድራጎት ጋር በመተባበር ከ500 በላይ ከብቶችን በማረድ የኡሉህያ ስጋን በትግራይ ክልል ባሉ ተፈናቃዮች በሚገኙባቸው አካባቢዎች አከፋፍሏል። በተጨማሪም ድርጅቱ ስኮላርሺፕ ለተማሪዎችን በማመቻቸት ወደ ማሌዥያና ቱርክ ሄደው እንዲማሩ ጥረት ማድረጉም ተገልጿል። የመስጂድ እድሳትና የጀናዛ ማጠቢያ ክፍሎችን በመስራትም እንዳስረከበ በመርሃ ግብሩ ላይ ተነግሯል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሐጂ መሐመድ ካሳይ በመድረኩ ባደረጉት ንግግር ለዓመታት የተዘነጋውን የትግራይ ህዝብ ድጋፍ በማድረግ አመርቂ ስራ እየሰራ ያለው ኢኽላስ የልማትና ተራድኦ ድርጅት መሆኑን ገልጸዋል። ዋና ጸሐፊው በሀገራችን የሚከሰተውን ችግሮችን በትብብር መስራት እስካልቻልን ድረስ አንድነት አይመጣም ሲሉ አስገንዝበዋል። የሴቶች ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያ አሊ በበኩላቸው በሰው ሰራሽና በተፈጥሮ አደጋ በአንድ ሀገር ላይ የሚከሰተውን ችግር መንግስት ከሚያደርጋቸው ድጋፎች በተጨማሪ የልማት ድርጅቶች አብረው መስራታቸው ችግሩን በአፋጣኝ እንዲቋቋሙት ያስችላል ብለዋል። ችግሩን በቋሚነት ለመቅረፍ የሚያስችል ልማት ላይ ትኩረት አድርጎ መስራት ይገባል ያሉት ክብርት ሁሪያ አሊ አንዳችን ለአንዳችን ተደጋግፈን መስራት ከቻለን የሚያጋጥሙን ችግሮች በቀላሉ ማለፍ እንደሚቻል በንግግራቸው አስገንዝበዋል። በመርሃ ግብሩ ላይ የተገኙት ከፍተኛ አመራሮችም መልእክታቸውን አስተላልፈዋል። በመጨረሻም ኢኽላስ የልማትና የተራድኦ ድርጅት በ2018 ከሚሰራቸው የልማት ስራዎች መካከል የ5ቱን ወሳኝ ፕሮጀክቶች ማስፈጸሚያ ገንዘብ በማሰባሰብ ፕሮግራሙን ቋጭቷል። የእናቶችን ውለታና ክብር የሚዘክረው ኡሚ እናቴ አዋርድ የተሰኘው ሽልማት ፕሮግራም ተካሄደ። በንስር ሚዲያ አዘጋጅነት በቢላሉል ሐበሺ አዳራሽ እናቶችና ሴቶችን ለማክበር የተሰናደው ዝግጅት እኩለ ቀን በፈጀ ቆይታው በጥበባዊ ይዘቶች የተዋዙ ቤተሰብና ትዳርን በተመለከተ ዲስኩሮች አማካኝነት እናትነትን ዘክሯል። መድረኩን በንግግር የከፈቱት ጋዜጠኛ ዙበይዳ አወል እናትነትን አስመልክቶ ቃላትና ፊደላትን የቱንም ያህል ቢራቀቁ ሊገልጹት የማይችል ታላቅ ጸጋ መሆኑን አስታውሰው እንዲህ ያሉ መድረኮች ሊበረታቱና ሊበራከቱ
ይገባል ሲሉ መልእክታቸውን አስተላልፈዋል። በክብርት እንግድነት ከተጋበዙት እናት ሙያተኞች መካከል አንዷ የሆኑት መምህርት መካነ ሰላም መሐመድ በበኩላቸው በሀገር ደረጃም ይሁን እንደ እስልምና እምነት ተከታይ ለእናትነትና ለሴትነት ተገቢ ትኩረትና እውቅና እንዳልተቸረው በአጽንኦት ገልጸው ጤናማ ማህበረሰብ ይፈጠር ዘንድ በቤተሰብ ሁለንተናዊ እድገት ዙሪያ ሊሰራ እንደሚገባ አሳስበዋል። የመድረኩ ሌላኛው ተጋባዥ እናት የነበሩ የስራና የክህሎት ሚኒስትር ዴኤታ ወይዘሮ ነቢሃ መሐመድ በበኩላቸው ያለፉትን የህይወት ውጣ ውረድ አጋርተዋል። ጠበቃ አዲስ መሐመድ ከ80% በላይ የሚሆኑ ትዳሮች ችግር የግብረ ስጋ ግንኙነትን የተመለከቱ ስለመሆናቸው ከስራ ገጠመኞቻቸው በመነሳት ጠቁመው ችግሩ ይፈታ ዘንድ ግልጽ የሆነ ማህበረሰባዊ ውይይት ሊኖር እንደሚገባ ጠቁመዋል። ዝግጅቱ ከመቋጨቱ በፊትም ንስር ሚዲያ በወይዘሮ ሐናን መሐሙድ አማካኝነት የእዝነት አካል ጉዳተኞች እንክብካቤ ማዕከል በስራ አስኪያጅነት ለሚመሩት ለወይዘሮ ዘቢባ አህመድ የእውቅና ሽልማት አበርክተዋል። ማሌዥያ በአዲስ አበባ ኤምባሲዋን ዳግም ከፈተች። ከ43 ዓመታት በኋላ ዳግም የተከፈተው የደቡብ እስያ ሀገር ኤምባሲ ከመስከረም 13 2018 ጀምሮ ስራ መጀመሩን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የኤምባሲው ዳግም መከፈት ማሌዥያ ከኢትዮጵያ ጋር ያላትን የጠበቀ የሁለትዮሽ ግንኙነት ይበልጥ ለማጠናከር ያለውን ቁርጠኝነት ያጎላል። ይህ ደግሞ በተለያዩ የጋራ ፍላጎት መስኮች በተለይም በንግድ፣ በኢንቨስትመንትና በህዝብ ለህዝብ ግንኙነት አዲስ የትብብር እድሎችን ለማሰስ እንደ ማነቃቂያ ሆኖ ያገለግላል ሲል ሚኒስቴሩ ጠቅሷል። የኤምባሲው በአዲስ አበባ መከፈት ማሌዥያ ከአፍሪካ ህብረት ጋር ግንኙነቷን እንድታጠናክር እድሎችን እንደሚፈጥርላት ውጭ ጉዳይ ሚኒስቴሩ በመግለጫው ላይ ጠቁመዋል። ኤምባሲው በአሁኑ ወቅት በጊዜያዊነት ከሸራተን አዲስ ሆቴል ስራውን እያከናወነ ይገኛል። ማሌዥያ የኢትዮጵያ ኤምባሲዋን እንደ አውሮፓውያን አቆጣጠር 1982 ነበር የዘጋችው። የተወደዳችሁ የነጃሺ ቲቪ ተከታታዮች ከነጃሺ ቲቪ ወደ እናንተ እየደረሰ የሚገኙ መረጃዎቻችን እየተከታተላችሁ ትገኛላችሁ። አሁን ደግሞ የተመራረጡ ዕለታዊ ቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል መባሉ ሰምቷል። የገንዘብ ሚኒስቴር ከ2018 በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ያደርጋል ማለቱን የተነገረው የሐዲስ ግብር 15 በመቶ ተጨማሪ እሴት ታክስ ወይም ቫት እና የ15 በመቶ የኤክሳይዝ ቀረጥ የሚያካትት መሆኑን ሚኒስቴሩ ገልጿል። የእርምጃ በአገሪቱ ፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነም ተመላክቷል። ሚኒስተሩ ባለፈው ሳምንት መጨረሻ ላይ ባቀረበው አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጧል። በዚህ መሰረትም ከነዳጅ ላይ የሚጣለው አጠቃላይ የ30 በመቶ የኤክሳይዝ ታክስና ተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታልም ተብሏል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ ተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ ታቅዷል መባሉን ካፒታል ዘግቦታል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ ዋጋ ግሽፈትን እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር መዘገቡ ይታወሳል። በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች መሰጠቱን የኢትዮጵያ ምርት ገበያ አስታውቋል። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ የሆኑት አቶ መሪያ ባይሳ የኢትዮጵያ ምርት ገበያ የአርሶ አደሩ የፋይናንስ ተጠቃሚነት ለማሳደግና የብድር ስርዓትን ተደራሽነት ለማረጋገጥ እየሰራ ይገኛል ብለዋል። በዚህም በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሩ ህብረት ስራ ማህበራትና አቀነባባሪዎች እንዲያገኙ ተደርጓልም ነው የተባለው። በበጀት ዓመቱ ከምርት ግብይት ሚዛንና ጥራት ፍተሻ አገልግሎት አንጻር 737740 ሜትሪክ ቶን የጥራጥሬና የቅባት እህሎች የሚዛን አገልግሎት ተሰጥቷቸዋል ተብሏል። በተጨማሪም በ20220 ናሙናዎች ላይ የምርት ጥራት ፍተሻ የተከናወነ ሲሆን ከዚህ ውስጥም 10711 በቡና ምርት ላይ የተደረገ እንደሆነ ነው የተነገረው። ይህም ለውጭ ንግድ ስኬታማነት ከፍተኛውን ድርሻ የሚይዝ ይሆናልም ተብሏል። ቡርኪና ፋሶ በስትራቴጂካዊ ዘርፎች ቁጥጥሯን እያጠናከረች መሆኑን ፕሬዚዳንት ኢብራሂም ትራኦሬ ተናግረዋል። ፕሬዚዳንት ኢብራሂም ትራኦሬ የስልጣን ዘመናቸውን 3ኛ ዓመት አስመልክቶ በሰጡት ቃለ ምልልስ ሉዓላዊነትን መሰረት ያደረገ ራዕያቸውን መከላከላቸውን ተናግረዋልም ተብሏል። በዚህም ፕሬዚዳንቱ በቡርኪና ፋሶ እንደ ማዕድን፣ የግብርናና ወሳኝ የህዝብ አገልግሎቶች ዘርፎችን መልሶ እየተቆጣጠረ እንደሆነ አንስተዋል። በተለይም ትርፉ ህዝቡን መጥቀም ለማድረግ ቡርኪና ፋሶ 2 ማዕድናትን $164,000 መግዛቷን ተናግረዋል። በግብርና የግሉ ዘርፍ መንቀሳቀስ ባለመቻሉ መንግስት የምግብ ጥገኝነትን ለመቀነስ እንደ ሩዝ ምርት ባሉ ዘርፎች ላይ ኢንቨስት እያደረገ ይገኛል ሲሉ ትራኦሬ ተናግረዋል። ቀደም ሲል ወደ ግል ተዘዋውረው የነበሩ የተሽከርካሪ ቴክኒክ ምርመራዎችም ወደ መንግስት ይመለሳሉ መባሉን ተዘግቧል።
ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። መረጃዎችን ወደ እናንተ ያደረስኩ ሀያት ከማል አብሬያችሁ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።